ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ረጅም ጊዜ ጠፍቻለሁ ማለት ነው። ዛሬ ደግሞ ካች ብያለሁ። ሰሞኑን እንግዲህ ቴዲ አፍሮ በጣም ቫይራል የወጣ ቪዲዮ ለቋል ማለት ነው። በሱ ምክንያት ብዙ መነጋገሪያ ወይንም ደግሞ ብዙ አጀንዳዎች ተነስተዋል። እሱም ደግሞ ዳስጣል በሚለው ዜማው ብዙ ሰዎችን እያወዛገበ ነው። አንደኛው ወደ ከፍታ ማማ ላይ፣ ሌላኛው ደግሞ ፖለቲካ ጭምር ነው እያሉ ብዙ ሰዎች የሱ ሙዚቃ የከፈተ ሰው ወይንም ደግሞ የሱ ሙዚቃ ከፍቶ የተገኘ ሰው ይታሰራል ወይንም በመንግስት ኃይሎች ይፈልጋል የተባለ አንዳንድ መረጃዎች እየወጡ ነው ማለት ነው። ቴዲ አፍሮ ለመዳም ቅመምም የዘፈነላት ሙዚቃዎች አሉ። እሱም መሬም የሚል ነው ማለት ነው። ብዙዎች ወደውታል። በብዙ ሚሊዮን ቪው እየታየ ነው ያለው። ያው ቴዲ አፍሮ በአሁኑ ሰዓት ፖለቲካ ነገር ስለሆነ ይሄ ነገር በጣም አነጋጋሪና አወዛጋቢ የሆነ ነገር ነው ማለት ነው። ያው እኛ ሀገራዊ ታውቁታላችሁ፣ ብዙዎቻችሁ ነገሮች የሚሄዱት ወደ ፖለቲካ ወይም ደግሞ ወደ ተለያየ ነገር ነው። ብዙዎችም እየተቀባበሉት ያለ ነገርና መነጋገሪያ የሆነ ነገር ነው ማለት ነው። እንግዲህ በ8 ሰዓት ቆይታ ውስጥ ወይም በ4 ሰዓት ቆይታ ውስጥ በጣም በብዙ ሚሊዮን ቪው እየታየ ያለ ቪዲዮ ዳስጣል የሚል ነው። ያው በነገራችን ላይ ቴዲ አፍሮ ሁሌ አዳዲስ ነገር ሲወጣ ማናችንም ብንሆን እንቀባበለዋለን። የሱ የተለያዩ ስራዎች ስለሆኑ ብዙ ጊዜ ቆይቶ ቢያወጣቸው ሙዚቃዎቹ በጣም ፐርፌክት የሆኑና በጥንቃቄ የተሰሩ ሙዚቃዎች ናቸው የሱ ሙዚቃዎች ማለት ነው። ይሄ ነገር በጣም አነጋጋሪ እየሆነ እየመጣ ነው። ከመዳም ቅመም እስከ ፖለቲከኞች ማለት ነው። የሱ ሙዚቃ ከፍቶ የተገኘ ሰው በህግ ይፈልጋልም እየተባለ ነው። ይሄን ነገር ያው እንድታስቡበትም ጭምር ነው። ዳስጣል በጣም የሚገርም ዳስጣል ልቤ ብዙ በተደጋጋሚ ኢቭን ራሱ ሀገር ውስጥ ብቻ ሳይሆን ከሀገር ውጭ ራሱ ይሄ ሙዚቃ አንዳንድ ቦታዎች ላይ ተከፍቶ እየተደመጠ ነው ያሉ። ያ ማለት የውጭ ሀገር ዜጎቹ ነው። ለምሳሌ ሀበሻ እዛ ቦታ ላይ ሊስተናገዱ ሲሄዱ ያንን ብቻ ከፍተው ነው የሚያዳምጡት። ውድ ቤተሰቦች በጣም የሚገርም ነው። ያው የኛ ሀገር ነገር በቃ ለኢትዮጵያ ትክክለኛ ነገር አለ አይደል? የኢትዮጵያ አሁን ያለችንበትን ነባራዊ ሁኔታ የሚነካ ነገር ነው የሰራው ማለት ነው ቴዲ አፍሮ። አንዳንድ ጊዜ ነገሮችን ወደ ፈለግናቸው አቅጣጫ ብቻ ያው ብዙ ትርጓሜ ልንሰጠው እንችላለን። አንዳንድ ጊዜ ወደ ፖለቲካው፣ አንዳንድ ጊዜ ደግሞ ኖርማል በሆነ ሳይድ ብናየው ምንም የሚመጣ ነገር የለም። ግን አሁን ላይ ዳስጣል የተባለው ሙዚቃ በቃ ዳስጣል ልቤ ትንሽ የሚከብድ ነገር ነውና እውነትም ሰርቶታል ከልቡ። ውድ ቤተሰቦች ምንላችሁ ፈልጌ ነው ያው በእንደዚህ አይነት ነገር ላይ አሁን ከሰዓቱ አንጻር ባለው ሁኔታ አንዳንድ ነገሮች ውስብስብ ናቸው። ከዚህ ነገር ያው ራሳችሁንም ብትቆጥቡ ብዬ አስባለሁ ማለት ነው። ውድ ቤተሰቦች የወደዳችሁት ሙዚቃውን ወይንም ደግሞ የተመቻችሁ ካላችሁ ኮሜንታችሁን በዛውም ዱቅ እያደረጋችሁ በድጋሚ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሀሳብ አስተያየታችሁን መስጠት እንዳትረሱ። መልካም ቆይታ በያላችሁበት እንዲሆንላችሁ መልካም ምኞቴ ነው። መልካም ጊዜ ለሁላችንም። ሙዚቃውንም በዛው እያዳመጣችሁ ተጋብዛችኋል።